የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ልባዊ ሰላምታችን በያላችሁበት ይድረስ። የመካከለኛው ምስራቅ ለሳምንታት ከነበረበት የጦር መሳሪያ ውርጅብኝ ወጣ ብሎ ለቀናትም ቢሆን የሰላም አየርን እየተነፈሰ ይገኛል። ታዲያ ለቀናት የቆየው ይህ የሰላም አየር ዳግም ሊደፈርስ እንደሚችል ምልክቶች በስፋት እየታዩ ናቸው። ከዚህ ቀደም የተደረሰው የሁለት ሳምንታት የተኩስ አቁም ሊጠናቀቅ ሰዓታት በቀሩበት በአሁኑ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተደራዳሪ ቡድኔን ወደ ኢስላማባድ ፓኪስታን ልክ ያለው ያሉ ሲሆን በተቃራኒው ኢራን ከአሜሪካ ጋር ፊት ለፊት ለመገናኘት እያቅማማች ነው። የቻይና የንግድ ሳተላይቶችም በጆርዳን የሚገኘው የአሜሪካ አየር መከላከያ ዘዴ ስትራቴጂካዊ የሆነ የቦታ ለውጥ ማድረጉን በማንሳት አሜሪካ ለሌላ ዙር ጥቃት እየተዘጋጀች ነው ብለዋል። ኢራን በበኩሏም አሜሪካ በቀጣይነት ጥቃት የምትጀምር ከሆነም በቂ ካርዶችን አዘጋጅቻለሁ በማለት የገለጸች ሲሆን እጅ በመጠምዘዝ የሚደረግ ስምምነት አይኖርም ብላለች። አሜሪካም የኢራንን የንግድ መርከብ ከያዘች በኋላም ኢራን በአጸፋው የአሜሪካንን የጦር መርከብ በድሮን በመምታት አጸፋውን መልሳለች። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታም ወደ ዛሬው መረጃችን አለፍን። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታን 6 ሚሊዮን የነበረውን 3.6 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ6 ሚሊዮን ብር፣ ባለ 3 መኝታ 14 ሚሊዮን የነበረውን በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን። ቻይናም የአሜሪካንን ሚስጥር ዘረገፈች። የቻይና የንግድ ሳተላይቶች አሜሪካ በጆርዳን ውስጥ የምታደርጋቸውን በርካታ ወታደራዊ እንቅስቃሴዎች ይፋ አድርጓል። በቻይናው ሚዛር ቪዥን ኩባንያናም ሌሎች የጠፈር ተቋማት አማካኝነት የወጡት ከፍተኛ ጥራት ያላቸው ምስሎች ዋሽንግተን በጆርዳን ውስጥ የሚገኙትን ታድና ፓትሪዮት የተሰኙ ዘመናዊ የአየር መከላከያ ስርዓቶቿን በሚስጥር እያንቀሳቀሰች መሆኑን አጋልጧል። የቻይና ሳተላይቶች በጆርዳን ምስራቃዊ ክፍል በሚገኘው መዋፍቅ ሳልቲ አየር ኃይል ሰፈር ላይ አሜሪካ የታድ ባትሪዎችንና የፓትሪዮት ሚሳኤል መከላከያዎችን ማሰማራቷን አሳይቷል። አሜሪካ እነዚህን ስርዓቶች በጆርዳን ውስጥ ካሉ የተለያዩ ቦታዎች ወደ አዳዲስ ስትራቴጂካዊ ስፍራዎች እያንቀሳቀሰች ያለችው ከኢራን ጋር ያለው የተኩስ አቁም ስምምነት ከመጠናቀቁ አስቀድሞ ነው። ቀደም ሲል በአሜሪካ ወታደራዊ መረጃዎች ብቻም ይታወቁ የነበሩ እንቅስቃሴዎች አሁን ላይ በቻይና የንግድ ሳተላይቶች በግልጽ ለዓለም መታየታቸው ትልቅ ትኩረትን ስቧል። ይህም አሜሪካ በሚስጥር ለማከናወን ያሰበችውን ወታደራዊ ሽግግር ለተቀናቃኞቿ ግልጽ አድርጎታል። የወጡ ሪፖርቶች እንደሚጠቁሙት ኢራን እነዚህን የቻይና ሳተላይት ምስሎች በተለይም T01B ሳተላይት መረጃዎችን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ካምፖችን በትክክል ለመምታት ትጠቀምባቸዋለች። የአየር መከላከያ ስርዓቶቹ መጠናከር አሜሪካ በኢራን ላይ ለሚሰነዘር ጥቃት ራሷን እያዘጋጀች መሆኑን ወይም ሊመጣ የሚችልን አጸፋዊ ጥቃት ለመመከት እያደረገች ያለውን ዝግጅት ያሳያል። ይህ ክስተት በዋሽንግተን ቴህራንና ቤጂንግ መካከል ያለውን የጠፈር ላይ የስለላና የሚሳኤል ጦርነት ፉክክር ወደ አዲስ ምዕራፍ መሸጋገሩን አመላክቷል። በአጠቃላይ የቻይና ሳተላይቶች ያጋለጡት መረጃም በመካከለኛው ምስራቅ ያለውን የኃይል ሚዛንና የአሜሪካን ወታደራዊ ስትራቴጂ በጥያቄ ውስጥ የሚከት ሆኗል። አዳዲስ ካርዶች አሉን። ኢራን የኢራኑ የፓርላማ አፈ ጉባኤና ከፍተኛ ተደራዳሪ መሐመድ ባጋር ጋሊባፍ ሀገራቸው ከዛቻ በታች ድርድርን እንደማትቀበልና ድርድሩ ካልተሳካ በጦር ሜዳም አዳዲስ ካርዶችን ለመጠቀም መዘጋጀቷን ገልጿል።
ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የድርድር ጠረጴዛውን ወደ እጅ መስጫ ወይም ለጦርነት ማሟሟቂያም ለመቀየር እየሞከሩ ነው ሲሉም ከሷል። ገሊባፍ ትራምፕ በኢራን ላይ የጣሉት የባህር ላይ እገዳም አሊያም ብሎኬድና የተኩስ አቁም ስምምነቱን መጣሳቸውን ጠቅሰው ኢራን በጫና ውስጥ ሆና እንደማትደራደር አሳውቋል። ትራምፕ ስምምነት ላይ ካልተደረሰም ቦምቦች መፈንዳት ይጀምራሉ ሲሉ የሰጡትን ማስጠንቀቂያ ተከትሎ ገሊባፍ በዛቻ ጥላ ስር ድርድርን አንቀበልም ብሏል። ባለፉት 2 ሳምንታት ውስጥ ኢራን በጦር ሜዳ የምታሳያቸውን አዳዲስ አማራጮች ወይም ካርዶችን ስታዘጋጅ መቆየቷን ባለስልጣኑ ገልጿል። ምንም እንኳን እነዚህ ካርዶች ምን እንደሆኑም በዝርዝር ባይገልጹም አዳዲስ ሚሳኤሎችን፣ ድሮኖችን ወይም የባህር ላይ ወታደራዊ እርምጃዎችን፣ የሆርሙዝ ሰርጥን ቁልፍ የነዳጅ መተላለፊያ መስመር ዳግም መዝጋት ወይም እንቅስቃሴን መገደብ ሊሆን እንደሚችል ይገመታል። ገሊባፍ ትራምፕን ድርድሩን ወደ እጅ መስጫ ጠረጴዛ ለመቀየር እየሞከሩ ነው ሲሉ መክሰሳቸው ኢራን ክብሯን የሚነካ ወይም በከፍተኛ ጫና ውስጥ የሚደረግ ስምምነትን እንደማትቀበል ያሳያል። በፓኪስታን አደራዳሪነት የተደረሰው የ2 ሳምንት ጊዜያዊ የተኩስ አቁም ሊያበቃ በተቃረበበት ወቅት የገሊባፍ ንግግር ቀጣዩ ድርድር በከፍተኛ ውጥረት ውስጥ መሆኑን ይጠቁማል። ገሊባፍ የአያቶላ አሊ ሐሜኒ ታማኝ እንደመሆናቸው መጠን ንግግራቸው የሀገሪቱን ከፍተኛ አመራር ጠንካራ አቋም የሚያንጸባርቅ ነው ተብሎ ይታመናል። በሌላ በኩል በኢራንና በአሜሪካ መካከል ያለው ውጥረት ዳግመኛ ማገርሸቱን ተከትሎ የኢራን መንግስት በሁለተኛ ዙር ድርድር ለመሳተፍ እስካሁን ምንም አይነት ውሳኔ ላይ እንዳልደረሰ አሳውቋል። በአሁኑ ወቅት የአሜሪካ ልዑካን ቡድን ለሁለተኛ ዙር ድርድር ወደ ኢስላማባድ ፓኪስታን እየተጓዘ ቢሆንም ኢራን በድርድሩ ላይ ስለመካፈሏ እስካሁን በይፋ ያረጋገጠችው ነገር የለም። አሜሪካ በኢራን ላይ ጣለችው የባህር ላይ እገዳ ካልተነሳ በስተቀር ቴህራን ወደ ድርድር ጠረጴዛው እንደማትመጣና ምንም አይነት ንግግር እንደማይኖር ተገልጿል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑክ ወደ ፓኪስታን እየተጓዘ መሆኑን ገልጸው ኢራን የድርድር ጥሪውን ካልተቀበለች ሀገራቸው ወደማያዳግም የኃይል እርምጃ እንደምትገባም አስጠንቅቀዋል። የኢየሱስን ሐውልት ያፈረሰው የእስራኤል ወታደር። በደቡብ ሊባኖስ ውስጥ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲመታ የሚያሳይ ምስል መሰራጨቱ በመላው ዓለም በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ውግዘትን ቀስቅሷል። ድርጊቱ የተፈጸመው በደቡብ ሊባኖስ በምትገኘውናም የአምልኮ ስፍራ በሆነችው የደቤል ቤተ ክርስቲያን መንደር ውስጥ ነው። ምስሉ እንደሚያሳየው ወታደሩ ትልቅ መዶሻ በመጠቀም በመስቀል ላይ የነበረውን የኢየሱስ ክርስቶስን ሐውልት ራስ ሲመታ ይታያል። የእስራኤል መከላከያ ኃይል IDF የምስሉን ትክክለኛነት ያረጋገጠ ሲሆን ድርጊቱን ከባድ የሥነ ምግባር ጥሰት ሲል ገልጾታል። በወታደሩ ላይ የወንጀል ምርመራ መጀመሩም ታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በክስተቱ መደንገጣቸውንና ማዘናቸውን ገልጸው ድርጊቱን ሲያወግዙም ተሰምቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ደግሞ ስሜታቸው ለተጎዳ ክርስቲያኖች ሁሉ ይቅርታን እንጠይቃለን ብሏል። የዴቢል መንደር የሃይማኖት አባት የሆኑት ፋዘር ፋዲፌላይል ድርጊቱን ስልጣኔ የጎደለውና ሰብአዊ መብትን የሚጥስ ሲሉ የገለጹት ሲሆን የሃይማኖት ምልክቶች ሊከበሩ እንደሚገባም አሳስቧል። የጣሊያን መንግስትና የቫቲካን ባለስልጣናት ድርጊቱን ተቀባይነት የሌለው ሲሉ አውግዘውታል። በአሜሪካ የሚገኙ ወግ አጥባቂ የሪፐብሊካን ፓርቲ ደጋፊዎችና የሃይማኖት መሪዎችም ድርጊቱ በእስራኤል ላይ ያላቸውን ድጋፍ ሊሸረሽር እንደሚችል እየተገለጸ ይገኛል። ይህ ክስተት ከዚህ ቀደም በእስራኤል ወታደሮች በመስጊዶችና በሌሎች አብያተ ክርስቲያናት ላይ ተፈጽመዋል ከተባሉ መሰል ድርጊቶች ጋር ተዳምሮ በሃይማኖታዊ ስፍራዎች ላይ የሚፈጸሙ ጥቃቶች አሳሳቢ ደረጃ መድረሳቸው በትንታኔዎች እየተነሳ ነው። ይህ ድርጊት የተፈጸመው እስራኤል በደቡብ ሊባኖስ በምታካሄደው ወታደራዊ ዘመቻ ምክንያት ከፍተኛ ውድመትና የሰዎች መፈናቀል ባለበት ወቅት መሆኑም የችግሩን ስፋትና ስሜታዊነት ይበልጥ አግዝፎታል። የአሜሪካ መርከብ በኢራን ድሮን ተመታ። በኢራንና በአሜሪካ መካከል የተፈጠረውን ከፍተኛም ወታደራዊ ውጥረት ተከትሎ ኢራን በአሜሪካ የጦር መርከቦች ላይ የድሮን ጥቃት መፈጸሟ ተዘግቧል። ይህ ክስተት የመጣው አሜሪካ ቱስካ የተባለችውን የኢራን የጭነት መርከብ በቁጥጥር ስር መዋሏን ተከትሎ እንደሆነ ታውቋል። እሁድ ሚያዝያ 19 ቀን 2026 USS ስፕሩንስ የተባለ ሚሳኤል ተኳሽ መርከብ በኦማን ባህረ ሰላጤ
የኢራን ሰንደቅ ዓላማ የያዘችውን ቶስካ የተባለች መርከብ አስቆሟል። መርከቧ የተጣለውን የባህር ላይ እገዳ ጥሳለች በሚል የአሜሪካ ባህር ኃይል በመርከቧ የሞተር ክፍል ላይ ተኩስ በመክፈት እንዳይንቀሳቀስ ካገደ በኋላ መንቀሳቀሱን ተከትሎም በማሪን ወታደሮች ቁጥጥር ስር ውላለች። ኢራን ይህንን ድርጊት የባህር ላይ ዘረፋ ስትል የኮነነች ሲሆን በኦማን ባህረ ሰላጤ በሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃት መፈጸሟን የሀገሪቱ ታስኒም የዜና ወኪል ዘግቧል። ጥቃቱ የተፈጸመው በአካባቢው በሚገኙ በርካታ የአሜሪካ መርከቦች ላይ እንደሆነ ተገልጿል። የግጭት የተከሰተው በፓኪስታን አደራዳሪነት ለ2 ሳምንታት ተስማምቶበት የነበረው የተኩስ አቁም ስምምነት ሊጠናቀቅ ጥቂት ሰዓታት ሲቀሩት ነው። ሁለቱም ወገኖች አንዱ ሌላውን ስምምነቱን ጥሷል በሚል እየከሰሱ ይገኛሉ። በኢስላማባድ ሊካሄድ ታስቦ የነበረው የሰላም ንግግርም አደጋ ላይ ወድቋል። የኢራን ውጭ ጉዳይ ሚኒስትር አሁን ባለው ሁኔታም ተጨማሪ ድርድር እንደማታደርግ አስታውቃለች። ግጭቱ ቁልፍ በሆነው የሆርሙዝ ወሽመጥ አቅራቢያ መከሰቱ የዓለም የነዳጅ ዋጋ እንዲጨምር ማድረጉ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ካልተደረሰም ኢራን ላይ ጠንካራ እርምጃ እንደሚወስዱ ማስጠንቀቃቸው ውጥረቱን የበለጠ አባብሶታል። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100 በመቶ ለሚከፍሉ ደንበኞች 40 በመቶ ቅናሽ አድርገን ባለ 1 መኝታን 6 ሚሊዮን የነበረውን 3.6 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ6 ሚሊዮን ብር፣ ባለ 3 መኝታ 14 ሚሊዮን የነበረውን በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10 በመቶ ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን።